ሰላምና ጤና ለእናንተ ይሁን። የታይም ሚዲያ ቤተሰቦች፣ ታይም ሚዲያ ምስጋና ማቅረብ ይፈልጋል። ሚዲያችን ታይም ሚዲያ 2 ወር ባልሞላ ጊዜ ውስጥ ከ65,000 ሰብስክራይበር አሁን ላይ በሰጣችሁን ፍቅርና ባሳያችሁን ድጋፍ ሚዲያችን 71,000 ሰብስክራይበር ደርሰዋል። እናም ሚዲያችን ሰብስክራይብ በማድረግ እንዲሁም ሼርና ላይክ በማድረግ ለምታበረታቱን፣ በመቀጠልም በምትሰጡን ገንቢ ሀሳቦችና አስተያየቶች ሚዲያችን በፍጥነት የማደጉ ምክንያት እናንተ ሆናችሁና የከበረ ምስጋና ለእናንተ ይሁን ላለን። በተመሳሳይ ሚዲያችን ሰብስክራይብ ሳታደርጉ ለምትከታተሉን አድማጮች ከቻላችሁ ታይም ሚዲያን ሰብስክራይብ፣ ሼር እና ላይክ በማድረግ የስርጭታችን አድማስ ለሁሉም በሁሉም እንዲዳረስ ቤተሰብ እንድትሆኑ በትህትና እንጠይቃለን። ታይም ሚዲያ የህዝቦች ድምፅ። የብልጽግናው አገዛዝ የአብይ አህመድ አስተዳደር በመውደቂያ ዋዜማ ላይ ብዙ የማይጠበቁ ውሳኔዎችና እርምጃዎች እንደሚወስድ ከውስጥ የተገኘ መረጃ ለታይም ሚዲያ ደርሰዋል። አብይ አህመድ በቅርቡ ውሳኔ ይሰጥባቸዋል ተብለው ከተቀመጡት ውሳኔዎች መካከል የፊልድ ማርሻል ብርሃኑ ጁላና የኦሮሚያው ፕሬዚደንት ሽመልስ አብዲሳን ከስልጣናቸው ማባረር ይገኙበታል። እንደሚታወቀው አብይ አህመድ ስልጣን ሲይዝ የነበረው የኢህአዴግ መከላከያ ሰራዊት ሪፎርም መደረግ አለበት በማለት ሙሉ በሙሉ መከላከያውን በማፍረስ እንደ አዲስ እንደገነባው ይታወቃል። በወቅቱ የአብይ አህመድ የጸረ ተጋሩ ሴራውና እቅዱ ለማሳካት በመጀመሪያ በመከላከያ ሰራዊት ለ40ና 30 ዓመታት ያገለገሉ ከጀነራል እስከ ተራ ወታደር ማዕረግ የነበራቸው የትግራይ ተወላጅ ተጋሩን ሙሉ በሙሉ ከመከላከያ ሰራዊቱ ማስወገድና ማሰር ነበር። እሱም በተሳካ መንገድ ተሳካለት። በመቀጠል ለሱ ታማኝ የሆኑ በጥሮታ ተገለው የነበሩ የኦሮሞና የአማራ ተወላጅ ጀነራሎች ከያሉበት ተሰብስበው በማምጣት እንደ አዲስ የሀገር መከላከያ ቦታው እንዲይዙ አደረገ። እንግዲህ ከነዚህ ባለ ዕድል ጀነራሎች መካከል በኢህአዴግ ህወሓት ዘመን የደርግ ወታደር ሆኖ ከህወሓት ጋር ሲዋጋ በሰሜን ወሎ ቆቦ አካባቢ በነበረው ውጊያ የተማረከውና በኋላ ላይ ኢህአዴግ ሙሉ በሙሉ የደርግን አገዛዝ አስወግዶ ስልጣኑን ሲረከብ በወቅቱ ኢህአዴግ ይመራው በነበረው ፖሊስ መሰረት በብሔር ኮታ ምክንያት የኦህዴድ የኦሮሞ ተወላጅ የሆነው በወቅቱ 10 አለቃ ብርሃኑ ጁላ በኋላም በ27 ዓመት የኢህአዴግ የስልጣን ዘመን እስከ ጀነራልነት ማዕረግ የደረሰው ያሁኑ የብልጽግና ፊልድ ማርሻል ብርሃኑ ጁላ አንዱ ነው። ፊልድ ማርሻል ብርሃኑ ጁላ በኢህአዴግ ዘመን ከሀገር መከላከያ ሰራዊት በጥሮታ ተገሎ የግል ህይወቱን ይመራ የነበረ እድሜው ለጥሮታ የበቃ ግለሰብ ቢሆንም ነገር ግን ህግ አልባው አብይ አህመድና ፓርቲው ብርሃኑ ጁላ ከነበረበት ቦታ በማስመጣት የአገሪቷ የመከላከያ ኢታማዦር ሹም በማድረግ ሰየመው። እናም ፊልድ ማርሻል ብርሃኑ ጁላ የሀገር መከላከያ ሰራዊት በኢታማዦር ሹምነት በመምራት የመጀመሪያው ስራው በትግራይ ህዝብ ላይ የተደረገው የዘር ማጥፋት ዘመቻ መሪ ተዋናይ ሆኖ ጀመረ። ይሁን እንጂ በወቅቱ በትግራይና በፌዴራል መንግስቱ በተደረገው የ2 ዓመት ጦርነት ኢታማዦር ሹሙ ብርሃኑ ጁላ ከ11 ሀገራት ድጋፍ ተደርጎለት የትግራይን ጦርነት ሊያሸንፍ ይቅርና ጭራሽ ለ27 ዓመታት በእውቀትና በሙያ የሰለጠነና የዳበረም የሀገር መከላከያ ሰራዊት ሙሉ በሙሉ በሚባል መልኩ በትግራይ በረሃዎች አስጨርሰው እድል የቀናቸው ለትግራይ ሰራዊት ቲዲኤፍ በምርኮ አስረክበው ባዶ እጅ ቀረም። ይህ የብርሃኑ ጁላ የዜሮ ድምር ልምድና ብቃት አብይ አህመድ ጠንቅቆ ቢያውቅም ምንም እንዳልተፈጠረ ዳግም በአማራ ክልል በለኮሰው ጦርነት ላለፉት 3 ዓመታት ምንም አይነት ድል ይሁን ውጤት ማምጣት ባለመቻሉ አሁን ላይ አብይ አህመድ እነዚህን አምኖ የመጣበት መንገድ የማጥፊያው ዋዜማ ላይ ሲደርስ ቀድሞውንም ከጥሮታ ወደ ስራ የመለሰው ጥሮተኛው ፊልድ ማርሻል ብርሃኑ ጁላ አሁንም በድጋሚ በጥሮታና በጤና እክል ምክንያት በመስከረም ወር አጋማሽ ላይ ከሀገር መከላከያ ኢታማዦር ሹምነት እንደሚባረር በምትኩ ጀነራል ጌታቸው ጉዲና በቦታው እንደሚተካ የደረሰን መረጃ ይጠቁማል። ስለሆነም ብርሃኑ ጁላ በአሁኑ ሰዓት በእጁ ያሉትን የመከላከያ ሰነዶችና አንዳንድ ንብረቶች እስከ መስከረም 14 ቀን 2019 ዓ.ም ድረስ ለጀነራል ጌታቸው ጉዲና ማስረከብ እንዳለበት ተነግሮታል ይላል መረጃው። ይህ በእንዲህ እንዳለ የኦሮሚያው ፕሬዚዳንት ሽመልስ አብዲሳም በቅርቡ ከስልጣኑ እንደሚነሳ መረጃ ወጥቷል። ሽመልስ አብዲሳ እንደሚታወቀው ላለፉት 7 ዓመታት የአብይ አህመድ ቀኝ እጅ በመሆን የኦሮሚያ ክልል በፕሬዚዳንትነት የመራና እየመራ ያለ ሰው ነው። ይሁን እንጂ በአሁኑ ሰዓት ይህ ግለሰብ ከመጠን ያለፈ ሀብት በሙስና በማጠራቀምና በመዝረፍ የአብይ አህመድ አገዛዝ ኢኮኖሚን ካዝናው ባዶ ስላስቀረው አሁን ላይ አብይ አህመድ በዚህ ግለሰብ ላይ የነበረው እምነትና እይታ
ሙሉ በሙሉ በሚባል መልኩ መቀየሩንና ካለበት ስልጣን ሊያባረው እንደሆነ የደረሰን መረጃ ያሳያል። አብይ አህመድ በቅርቡ ላሉ ሰዎች እንደተናገረው በሽመልስ አብዲሳ ደስተኛ እንዳልሆነ፣ በሙስና እንደተዘፈቀ እንዲሁም አሁን ላይ ከሀገር ውስጥና ከሀገር ውጭ ባሉ የጸረ ብልጽግና የኦሮሞ ተወላጆችና ፖለቲከኞች በድብቅ እንደሚገናኝና ለስልጣኑ አስጊ እንደሆነም አብይ አህመድ ይናገራል ይላሉ። ስለሆነም ከዚህ በመነሳት አብይ አህመድ አሊ አሁን ላይ ሽመልስ አብዲሳን ከስልጣኑ በማባረር በምትኩ በአረብ ኤምሬትስ ዱባይ ይኖር የነበረ ካሁን በፊት በኦሮሚያ ፖለቲካ እምብዛም የማይታወቅ አንድ የኦሮሞ ተወላጅ ከዱባይ በማስመጣት በአዲስ አበባ ከተማ በኮማንዶዎች የሚጠበቅ ቤት ሰጥቶም እያኖረው እንደሆነና መስከረም መጨረሻ እስከ ጥቅምት አጋማሽ ባሉ ጊዜያት ሽመልስ አብዲሳን ከስልጣኑ በማባረር ይህን ከዱባይ የመጣ ግለሰብ የኦሮሚያ ፕሬዚዳንት አድርጎ ለመሾም ዝግጅቱን እንደጨረሰ የደረሰን መረጃ ያመላክታል። ጀነራል ባጫ ደበሌ ከጋዜጠኛ ኤርሚያስ ለገሰ ጋር ባደረገው ገጽ ለገጽ ቃለ ምልልስ በስሙ ዙሪያ ለዓመታት ሲሰራጩ የቆዩ ውንጀላዎችን አጥብቆ አስተባብለዋል። ጀነራሉ ሻዕቢያ ማርኮ በሳህል በረሃ ያስደንሰው ነበር በሚል ስለሱ የሚነገረውን ሐሜት ውድቅ በማድረግ ባጫ ዳንሰኛ ነው የሚለው ትርክት ምንም አይነት ማስረጃ የሌለውና በሟቹ ደራሲ ተስፋዬ ገብረአብ የተቀናበረ ምናባዊ ፈጠራ መሆኑን ገልጸዋል። አክሎም ጀነራልነትን የሰጠኝ ብሔራዊ ቲያትር አይደለም የሜዳው ተጋድሎ እንጂ በማለት እሱን በምርኮኝነትም ሆነ በዳንሰኝነት የሚወነጅል ወገን ካለ የማረካቸው አካል በአደባባይ ወጥቶ ማስረጃውን እንዲያቀርብ ጠንካራ ጥሪ አቅርበዋል። በሌላ በኩል የቀረበውን የጀነራሉን ማስተባበያ የተከታተሉት በርካታ ተንታኞች በጊዜው የነበሩ ታጋዮችና የታሪክ ህስ አቅራቢዎች ግን ምላሹ የመሬት ላይ እውነታዎችንና ታሪካዊ ሰነዶችን የካድ እንደሆነ ይሞግታሉ። ተቺዎች እንደሚያመላክቱት በ1980ዎቹ አጋማሽ በሻዕቢያ ተማርኮ በሳህል በረሃ የነበሩ በርካታ የቀድሞ የደርግ ወታደራዊ አባላትና የኪነ ጥበብ ባለሙያዎች በሰጧቸው የአይን ምስክሮች እንዲሁም ባሰፈሯቸው የታሪክ ማስታወሻዎች ውስጥ የአምባሳደር ጀነራል ባጫ ደበሌን ስም በግልጽ ጠቅሰዋል። የቀረበው ማስተባበል አሁን የያዙትን ከፍተኛ የዲፕሎማሲና የወታደራዊ ማዕረግ ታሳቢ ያደረገም የታሪክ ማጽዳት ሙከራ ነው ሲል ይገልጸዋል። በአጠቃላይ የአምባሳደር ጀነራል ባጫ ደበሌ ምላሽና የሚቀርቡት የታሪክ ሰነዶችና የምስክሮች ቃል አሁንም ባጫ ደበሌ ሙርከኛ መሆናቸው የሚያሳይ ሲሆን ጉዳዩ በግልጽ በወቅቱ በሳህል በረሃ የነበሩ አካላት ተጨማሪ ማብራሪያ እየሰጡበት ይገኛሉ። ባጫ ደበሌ በትግራይ ጦርነት ጊዜ የተማረኩ በ10 ሺዎች የሚቆጠሩ ምርኮኛም የኃይሌ ገብረስላሴ ታላቁ ሩጫ ነው በማለት ያስተባበሉት ሲታወስ ምን ያህል ውሸታም መሆናቸው የሚያሳይ ነው ሲሉ ተንታኞች ያስረዳሉ። በመንግስት የቀረበውን የይቅርታ ሰነድ አንፈርምም ያሉ ተከሳሾች የስም ዝርዝር ይፋ ሆነዋል። በዚህ ስም ዝርዝር ውስጥ በዋናነት የቀድሞው የአማራ ክልል ምክር ቤት አባል ዮሐንስ ቧያለው፣ ዶክተር ወንድወሰን አሰፋ፣ ዶክተር ሲሳይ አውግቸው፣ መምህርትና ጋዜጠኛ መስከረም አበራም፣ ጋዜጠኛ ዳዊት በጋሻው፣ ጎበዜ ሲሳይና ገነት አስማማው ይገኙበታል። ደብዳቤው እንደሚያመላክተው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከመንግስት ጋር በጀመረው ውይይት ተከሳሾቹ እንዲፈርሙ በቅድመ ሁኔታ የቀረበላቸው ነጥቦች በአማራ ክልል ለተፈጠረው ቀውስ፣ ለሰው ሕይወት ማለፍ፣ አካል ጉዳትና ለቢሊየን ንብረት ውድመት ኃላፊነት እንዲወስዱና ድርጊቱን መፈጸማቸውን እንዲያምኑ የሚል ነው። በተጨማሪም አገሪቱ በአማራ ትውፊቶችና እሳቤ ካልተመራች ማለታቸውን እንዲሁም ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ብለው መጠየቃቸውን ወንጀል መሆኑን አውቀው እንዲያምኑ ተጠይቀዋል። ይህንን ተከትሎ ተከሳሾቹ በሰጡት ምላሽ እኛ ወንጀለኛንን ብለን አንፈርምም፣ በሕግም በሞራልም በታሪክም ተቀባይነት የለውም ሲሉ ውድቅ አድርገውታል። አክለውም የአማራ ሕዝብ ጥያቄዎች ሕጋዊ መሆናቸውን በመግለጽ የ60 ሚሊዮን ሕዝብን መልካም እሴት ወንጀል ነው ብሎ እንደማይቀበሉ፣ በሕገ መንግስትም ሆነ በዓለም አቀፍ ሕጎች ነጻ ሆኖ የመኖሩ መብታቸውን ፈቅደው እንደማይተውና ሕግ የሚፈቅደውን ራስን የመከላከል መብት በመጠቀም ራሳቸውን ወንጀለኛ እንደማያደርጉ አስታውቀዋል። የሱዳን ፈጣን ድጋፍ ኃይል በድንበር ከተማ ላይ ጥቃት ሰነዘረ። ጥቃቱ የተሰነዘረው ከኢትዮጵያ ነው ሲል የሱዳን ጦር ከሰዋል። የሱዳን ፈጣን ድጋፍ ኃይል RSF ማክሰኞ ዕለት በብሉ ናይል ክልል በሚገኘው የጌሳን የድንበር ከተማ ላይ ጥቃት መሰንዘሩን ቡድኑና የአካባቢው ባለስልጣናት ገልጸዋል። የሱዳን ሰራዊት ምንጭ በበኩሉ ጥቃቱ የተሰነዘረው ከኢትዮጵያ ግዛት ውስጥ ነው ሲል ለአጃንስ ፍራንስ ፕሬስ
ከሰዋል። የዓለም አቀፉ የስደተኞች ድርጅት IOM ኢንተርናሽናል ኦርጋናይዜሽን ሚግሬሽን እንደገለጸው ይህ ግጭት አዲስ መፈናቀል ያስከተለ ሲሆን በዚህም 2500 ሰዎች ከጌሳን ተፈናቅለዋል ብለዋል። የተባበሩት መንግስታት ድርጅት ኤጀንሲው የስደተኞች ሁኔታን የሚከታተለው ቡድኑ የደህንነት ሁኔታው በማሽቆልቆሉ ምክንያት 500 አባወራዎች መፈናቀላቸውን አስታውቀዋል። አብዛኞቹ ተፈናቃዮች በጌሳን አካባቢ ባሉ ሌሎች ቦታዎች የተጠለሉ ሲሆን ሌሎች ደግሞ ድንበር አቋርጠው ወደ ኢትዮጵያ መግባታቸውን IOM ገልጸዋል። ኤጀንሲው ሁኔታውን ውጥረት የነገሰበትና ተለዋዋጭ ሲል የገለጸ ሲሆን ቡድኖቹ ሁነቶችን መከታተላቸውን እንደሚቀጥሉ አስታውቀዋል። የጌሳን ባለስልጣናት የሱዳን ሰራዊት በRSF እና በአብዱል አዚዝ አልሂሉ በሚመራው በአጋሩ የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን SPLM ኖርዝ የተሰነዘረውን ጥቃት መመከቱን ገልጸዋል። RSF በበኩሉ ጌሳንንና በከተማዋ የሚገኙ ወታደራዊ ቦታዎችን በቁጥጥሩ ስር ማዋሉን አመላክተዋል። ሁነቱን በተናጠል የዘገቡት AFP እና አናዶሉ በውጊያ ቦታው የተሰጡትን ተቃራኒ መግለጫዎች ወዲያውኑ በገለልተኝነት ማረጋገጥ አለመቻላቸውን ገልጸዋል። ስማቸው እንዳይጠቀስ የጠየቁ የሱዳን ወታደራዊ ምንጭ ከሱዳን መንግስት ጎን የተሰለፉ ኃይሎች ጥቃት አድራሾቹን እየተዋጉ እንደሚገኙና ከፍተኛ ጉዳት ማድረሳቸውን ለAFP አስታውቋል። ምንጩ አክለውም ጥቃቱ የተሰነዘረው ከኢትዮጵያ ግዛት ውስጥ ነው ሲሉ ከሰዋል። ለቀረበው ክስ ከኢትዮጵያ ባለስልጣናት በኩል እስካሁን የተሰጠም ምላሽ የለም። ውድ አድማጮቻችን ለአሁን ያዘጋጀላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።